ሸጎሌ ከሚገኘው የኢቢሲ ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለውን አዲስ ቀን ነው እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች በተለያየ የሥራ ሁኔታ ውስጥ ሆናችሁ እኛ ጋር አብራችሁ ቆይታ ስለምታደርጉ እናመሰግናለን። አሁን በቀጥታ የምናልፈው ወደ አገር ጉዳይ መሰናዷችን ነው። አው ቀደም ሲል እንግዲህ በአዲስ ቀን የሀገር ጉዳይ ኢትዮጵያውያን ዛሬም ድረስ በአብሮነት በጋራ እንዲሁም ደግሞ በመተሳሰብ እንዲቆዩ ስላደረጋቸው መረዳዳት፣ መተሳሰብ፣ መከባበር እናነሳለን። ሰፋ ያሉ ሀሳቦችን ነው የምናነሳው። በተለይም ደግሞ ለዛሬ እንድንቆም ያደረገን ወይም ደግሞ ኢትዮጵያውያን በጋራ እንዲኖሩ ያደረጋቸው ይህ ትልቁ ዋስትናቸው ነገ ደግሞ በሚያደርጉት ኑሯቸው በሚያደርጉት የእርስ በርስ መስተጋብር ውስጥ እንዴት ነው ሊያቆዩት የሚገባው? አንዳንድ የሚሸረሽሩ አንዳንድ እንደዚህ አይነት መልካም እሴቶችን የሚያጠፉ ክስተቶች ይፈጠራሉ አይደለ? እነዚህ ክስተቶችን ደግሞ ለመጠበቅ ትላንት እንዴት ነው ይኖር ነው ትላንትን እንዴት ነው የቆየ ነው ብሎ መለስ ብሎ መጠየቅ ያስፈልጋል። ይህንን ጥያቄ ስናነሳ ደግሞ ያሉንን መልካም እሴቶች እንድንጠብቅ ያደርገናልና ዛሬ በአዲስ ቀን የሀገር ጉዳይ ሰፋ አድርገን እናነሳለን። በተለይም ደግሞ ያው የኢትዮጵያውያን ሃይማኖተኛ ናቸው፣ የተለያዩ ሃይማኖቶችን ይከተላሉና በዚህ ውስጥ ደግሞ የሚያልፉ ህዝቦች አስተምሮቱን ተከትለው የሚያከናውናቸው ተግባሮች አሉ አይደለ? እነዚህ ተግባሮች ደግሞ እነዚህን አይነት መልካም እሴቶች እንዲያጠነክሩ ትልቁን ሚና ይጫወታሉና ይህንን በስፋት እንመለከታለን። እንግዲህ ካሉን መልካም እሴቶች መካከል በተለይ ኢትዮጵያውያን ከምንታወቅባቸው እሴቶቻችን መካከል የመረዳዳት ባህላችን፣ የመተጋገዝ ባህላችን፣ የመተዛዘን ባህላችን፣ ይሄ የመደጋገፍ ባህላችን እጅግ በጣም በብዙዎች ዘንድ የሚወደድ ነው እና ኢትዮጵያውያንም በተለይ አንድነታችን ተጠናክሮ እንዲቀጥል ህብረታችን የበለጠ እንዲያብብና እንዲጎለብት ከማድረግ አኳያ እነዚህ መሰረት ጥለው ለዘመናት ያለፉ ናቸው። በተለይም ደግሞ እነዚህን የበለጠ እንድናጠናክርባቸው የሚያስችሉ የተለያዩ የተቋቋሙ ድርጅቶች አሉ። እንደ እድር አይነት ነገሮችን ስንመለከት እርስ በርስ እንድንረዳዳ እንድንደጋገፍ የሚያደርጉ ናቸው። የመረዳጃ ማህበራትም አሁን እየተበራከቱ ነው። አንዱ ለአንዱ ዘብ የሚቆምበትን መንገድ እያሳዩና ያሉትና ከነዚህም በዘለለ በተለይ ሃይማኖትን፣ ማንነትን፣ ይሄ ጾታንና ሌላንም ጉዳይ በትኩረት ሳይሰጠው ነገር ግን ሁላችንም የተለያየ ማንነት ቢኖርንም ባንድነት እንድንቆም እንድንቻቻል በሚያደርግበት መንገድ ያሉት የማህበራዊ ክንዋኔዎቻችን ያሉት የመተዛዘንና የመደጋገፍ ባህሎቻችን ለዘመናት ሀገር ጸንታ እንድትቆይ ያደረጉ ናቸው። እነዚህን ጉዳይ በሰፊው እናያለን። በተለይ ኢቲቪ ዛሬ ይህንን ጉዳይ የአገር ጉዳይ አድርጎት ዞ ሲመጣ ከጊዜ ወደ ጊዜ እየተሸረሸሩ የመጡትን እነዚህን ያሉን ማንነቶችና ባህሎች ወጎችን መፍትሄ በሚሰጥባቸው በሚያመለክትባቸው ጉዳዮች ላይ በመወያየት በመነጋገር ለቀጣይ ደግሞ ዋስትና እንዲሰጥና ለሀገርም ጸንታ እንድትቆይ ያለው አንድነታችን የበለጠ ተጠናክሮ እንዲቀጥል ለማስቻል ዛሬ የሀገር ጉዳይ አድርገው ኢቢሲ ዞት መጥቷል። ሰዎች ነን። በሰው ልጆች ውስጥ ደግሞ የተለያዩ ማህበራዊ መስተጋብሮች አሉ። እነዚህ ማህበራዊ መስተጋብሮች ደግሞ ያለንን ማንነት፣ አስተሳሰብ፣ አመለካከት የተለያየ ቢሆንም አጣምሮ እንዲይዝ አብሮነት አለን። ይህ አብሮነት ደግሞ ሊቀጥል ይገባል። ሲቀጥል ደግሞ እንደ ሀገር ቀደም ሲል አንስተናል አይደል? አዲስ ቀን ስንጀምር አዲስ ቀኑ አዲስ ነው ብለን ብቻ መጀመር ሳይሆን ያለንን መልካም እሴት ያለንን ማህበራዊ እሴት ማጎልበት ስንችል በአንድነት በአብሮነት ችግሮቻችንን እየፈታን መሰረታዊ የሚባሉ መግባባቶች ላይኖሩ ይችላሉ። ምክንያቱም ሰዎች ነን። የተለያየ አስተሳሰብ የተለያየ አመለካከት ሊኖረን ይችላል። እነዚህ አመለካከቶች እነዚህ ልዩነቶች የምንፈታው ደግሞ በጋራ ቁጭ ብሎ በመተሳሰብ በመከባበር አብሮነታችንን ስናጠናክር ነውና ቀደም ሲል እንዳነሳው ኢቢሲ ይሄንን ዋናነት የሚመለከተው ይሆናል። እዚህ ላይ እንግዲህ በርካታ ጉዳዮችን እናነሳለን። የተለያዩ ጥንቅሮችንም ማዘጋጅተናል። የእርስ በርስ እንግዶችም አሉን። በተለይ የእርስ በርስ መረዳዳትና መተጋገዝ የክርስትናና የእስልምና ሃይማኖት ግዴታ መሆኑን የእምነቱ አስተምሮት ወይም ደግሞ ተከታዮች ይገልጻሉ። በጾም ወቅት የሚታየው የመረዳዳትና የመተጋገዝ ባህል በሌሎች ወቅቶችም ተጠናክሮ ሊቀጥል ይገባል ብለዋል የክርስትናና የእስልምና እምነት ተከታዮች። ሰይፉ ገብረ ጻዲቅ አስተያየታቸውን ተቀብለዋል። ቀጥሎ ይቀርባል። ስለ ጾም ሲያስተምርም እንደገና በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠማችሁኝም ይላል። ይህ ማለት እኛ ለሰው ልጆች መራብን እንዴት መረዳት እንዳለብን እንዴት እንዲገባን ምሳሌ የሆነን ማለት ነው። ምሳሌያችን ማን ነው? ለጾማችን ምሳሌያችን ማን ነው? የምናመልከው ኢየሱስ ክርስቶስ ነው።
እና ጾምን እኛ ስንጾም ወይም ደግሞ በምንጾምና በምንጸልይ ጊዜ ሁሉ ጊዜ ማሰብ ያለብን መርሳት የሌለብን እኛ ከመጾማችን በኋላ በዋናነት ማሰብ ያለብን ድሃዎች እንዳሉ ማወቅና መረዳት አለብን። ያንን አስበን ለነዛ ለድሃዎች ልንበላ ከነበረው ከቁርሳችን ከምሳችን ቀንሰን ለተራቡ ሰዎች ማብላት፣ ለተራቡ ሰዎች ማጠጣት፣ ለተራቡ ሰዎች መስጠት ከኛ ይጠበቃል። አካባቢያችን ላይ ያለውን ማየት አለብን። ራሴ እንኳን ማወቅ ባልችል በሚያውቁ ሰዎች አማካኝነት ማን ችግረኛ አለ የሚለውን አጣርተን ለተቸገሩ ሰዎች የመድረስ ልምድ ሊኖረን ይገባል። አቅም የገንዘብ አቅም የሌላቸው ሰዎችም መርዳት ይችላሉ። በምን መልኩ? በማስተባበር ማለት ነው። በማህበር ነው ምን ኖረው። በማህበር ስንኖር አንዱ ጉልበተኛ ሊሆን ይችላል፣ አንዱ ሀብታም ሊሆን ይችላል፣ አንዱ ጤነኛ ሊሆን ይችላል። ሌላው ደግሞ በተቃራኒው ያሉትን እነዚህ እየደገፉ የተንከባከቡ ከመልካሙ ጊዜ የምንደርስበትን ድልድይ መስራት እንዳለብን ማስተላለፍ ፈልጋለሁ። ኢትዮጵያዊ እሴታችን ሊቀጥል የሚገባው አንዱ ይሄ መተጋገዝ መደጋገፍ ስለሆነ በዚህ ደግሞ ምን ኮራበት እሴታችን ነውና ይሄንን እሴት ጠብቀን ይዘን ለመጪው ትውልድ ማስተላለፍ ይኖርብናል የሚል እምነት አለኝ። ነብዩ ሰለላሁ ዐለይሂ ወሰለም ወገኖችን እንድንረዳ ጥሩ ነገር እንድንሰራ ይመክሩናል። ከነዚህም ከሳቸው ንግግር ውስጥ ምን ይላል? من بات شبعانا والله لا يؤمن والله لا يؤمن والله لا يؤمن ብሎ ሶስቴ እንደ መሐላ ተናገሩ። አማኝ አይደለም አማኝ አይደለም አማኝ አይደለም። قالوا من يا رسول الله ማን ነው አማኝ ያልሆነው ሲሉት من بات شبعانا وجاره جاعلا ጎረቤቱ ተርቦ ያደረ እሱ ሆዱ ሞልቶ ወይም ጠግቦ ያደረሰው በኔ አማኝ አይደለም ይላል። ስለዚህ ይህ ማለት ምን ጊዜም በረመዳንም ሆነ ከረመዳን ውጪም ወገኖቻችን ጎረቤቶቻችንና ማህበረሰቦቻችን እንድንረዳ በጣም የሚገፋፋና የሚያነሳሳ እስልምና ሃይማኖትም የሚያዝበት የእስልምና ሃይማኖት ተግባር ነውና ይህ በብዙ ሁኔታ የሚደገፍና ለዚህም ተግባር ብዙም ልፋትና ትጋት የሚደረግበት የመጀመሪያው ዓላማ የእስልምና ዓላማ ይሄ ሆኖ ስለታየ ነው ብየናል። ሰው ሰራሽ ችግሮች ጦርነቶች ላይም ችግሮች ሲፈጠሩ እርስ በርስ መረዳዳት ግድ ነው። በተለይ ደግሞ አቅመ ደካማ የሆኑ መስራት የማይችሉ ሌላ የገቢ ምንጭ የሌላቸውን ቤታቸው ድረስ ሄዶ ማስተዋወስ ያስፈልጋል ማለት ነው። በጾም ወቅት ሲሆን ደግሞ ከዛ በበለጠ እየባሰ መሄድ አለበት። በዓላት ሲሆን ደግሞ ከፍቷቸው እንዳይውሉ ደግሞ እርዳታችንንም መጨመር መቻል አለብን ማለት ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርስ ተዋደዱ ይለናል። የመዋደዳችን የመፋቀራችን ዋና ምክንያቱ ምንድነው? ከመዋደዳችን ከመፋቀራችን በኋላ ዋናው ትልቁ መልእክት ሰው ከተዋደደ ከሰው ልጅ ምን ይጠበቃል? መረዳዳት ይጠበቃል። ሰው ከተዋደደ እርስ በርስ መተጋገዝ ይጠበቅብናል። በቃ ዋናው ዓላማው የጾም ትልቁ ዓላማው ይሄ ነው። አዌርነስ በመፍጠር ማህበረሰቡ ይሄን ነገር እንዲሰራ በማበረታታት ታማኝነት የበለጠ ደግሞ ታማኝነትም እንዲኖር በማድረግ ሰዎች ታማኝ መሆን አለባቸው። ምክንያቱም እዚህ ጋር የሚሰጠው ሰው በትክክል መድረሱ ማየት ይፈልጋል። ይሄን ነገር የሚረጋገጥባቸው የተለያዩ ሲስተሞችን በመዘርጋት በዚህ መልኩ ማድረስ ይቻላል። ሁሉም ሰው በዚህ ሰዓት ተደስቶ ይኖራል ማለት ነው። የኢትዮጵያውያን አንዱ መለያችን በክፉም ይሁን በደግ ጊዜ ለከጅና ጓንት ሆነን ተባብረን ተዛዝነን ተደጋግፈን መኖር እንደሆነ በርካታ ድርሳናት ያመለክታሉ። እኔ ሶሻል ሳይንስ ተማሪ ነኝ። ከሶሻል ሳይንስም እንደ ሶሻል ወርክ ተማሪ ያንድን ማህበረሰብ ያንድን ኮሚኒቲ መረዳዳት መተጋገዝ ምን ያክል ከባድ እንደሆነ በሀገር ላይ የሚያመጣው ለውጥ ከፍተኛ እንደሆነ ያ መተጋገዝ መደጋገፍ እንደ ማህበረሰብ እንደ ኢትዮጵያዊ እሴታችን ሊቀጥል ይገባል። ሰው በደህናው ጊዜ መደጋገፍ መቼም ያለ ሊሆን ይችላል። ግን ደግሞ ትልቁ መደጋገፍ የሚፈልገው መቼ ነው? ባጣን ጊዜ በቸገረን ጊዜ። በጾማቱ ወቅት የመተባበርና የመረዳዳት ነባር ኢትዮጵያዊ እሴትን መጠበቅ እንደሚገባ የሃይማኖት አባቶች ተናግረዋል። በተለይም ከሌሎች እምነት ተከታዮች ጋር ያለው ግንኙነት ሰላማዊ ሆኖ እንዲቀጥል ከጸባጫሪ ድርጊቶች በመታቀብ መከባበርን መሰረት ያደረገ ሊሆን ይገባልም ብለዋል። እዚህ ጉዳይ ላይ ምንተስኖት ይልማ ተከታዩን ዘገባ አዘጋጅቷል። እሱን ተከታትለን እንመለስ።
ኢትዮጵያ ዘመናትን የተሻገሩ በርካታ ሃይማኖታዊና ማህበራዊ መስተጋብሮች የሚከወንባት ሀገር ናት። እነዚህ ለሰላም መሰረት የሆኑ የአብሮነት እሴቶች በክርስትናና በእስልምና እምነት ተከታዮች ዘንድ በአብይ ጾምም ሆነ በረመዳን የጾም ወቅት ሃይማኖታዊ ግዴታዎችን በመፈጸም ደምቀው ይታያሉ። የሚችል ሰው በሌሊት በቤተክርስቲያን ተገኝቶ ሰዓታት እንዲቆም ንጋት ላይ ተገኝቶ ጾመ ድጓ ከዛም ከነጋም በኋላ ኪዳን እንዲያደርስ ይፈልጋል። ይህን ባደረገው ቁጥር ልቦናውን ከቤተክርስቲያን ጋር ከእግዚአብሔር ጋር እያስተሳሰረ ስለሚሄድ ከልቦናውን ከእግዚአብሔር ጋር ካስተሳሰረ ደግሞ ለጎረቤት ጥሩ ይሆናል፣ ለሀገር ጥሩ ይሆናል፣ በስራው ታማኝ ይሆናል። ቢነግድም ታማኝ ነው፣ የቢሮ ስራ ቢሰራም ታማኝ ነው። ፈተናዎች ቢያጋጥሙትም የመቋቋም እድል ይኖረዋል፣ ጽናቱ ይኖረዋል። መተባበር ደግሞ ይጠይቃል፣ በጎ ነገር ማድረግን ይጠይቃል። አንድ ጾመኛ ጾም የጾመበት ጊዜና ከጾም ውጭ ያለበት ጊዜ ሊለያይ ይገባል። ብዙ ነገሩ ሊታቀብ ይገባል። ከምግብና ከመጠጥ ባሻገር ማለት ነው። ስለ ምግባሩ የተገራ ሊሆን ይገባል። አዛኝ ሊሆን ይገባል። ለሌሎች መኖርን መልመድ መቻል አለበት። ይሄ ከጾም የሚጠበቁ በትንሹ የሚጠበቁና ኦብጀክቲቮቹ ናቸው። አንድ ጾመኛ እነዚህ ነገራቶች ማሳካት አለበት ተብሎ ይታመናል ማለት ነው። የተራበን ማብላት፣ የታረዘን ማልበስና ያላቸውን አብዝተው በመስጠት የሚያሳልፉባቸው ናቸው አብይ ጾምና ታላቁ ረመዳን ወር። እነዚህ የጾም ወራቶች እዝነትና መረዳዳት የሚተገበርባቸው ብቻ ሳይሆኑ ከክፉ ነገር ጋር ባለመተባበር ማሳለፍ እንደሚገባ የየሃይማኖቱ አባቶች ያስረዳሉ። ደግነት ለኢትዮጵያውያን አይነገርም። በተለይ ደግሞ በዚህ ወር ለሁሉም ደግ ልንሆን ይገባል። ደግነት ስንል ሃይማኖት መርጠን ብሔር ለይተን ጎሳ አዋቅረን አይደለም መሆን ያለበት፣ ለሁሉ ነው መልካምነታችን። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ማንኛውም ነፍስ ላለው ሰው በሚያደርገው ማንኛውም ነፍስ ላለው ፍጡር የሰው ልጅም ላይ ሆነ ይችላል ነሰሰርሊ ለዚህ መልካም ነገሩ ምንዳ ያገኝበታል ብለዋል። ማንኛውም የምንሰራው መልካም ስራ ዝም ብሎ ወድቆ የሚቀር አይደለም፣ ይጻፋል፣ እንመነዳባታለን። በዚህ በቅርቢቱ ዓለም በዱንያም በዘላለማዊ ዓለም በጀነትም የሚከፈለን እጥፍ ድርብ ሆኖ ስለሆነ በመልካምነት ልንሽቀዳደም ይገባል። ሰውን መርዳት ማለት የሰውን ችግር ሸክሙን ማቃለል መቻል ማለት ነው፣ ማገዝ ማለት ነው። ለሰው ምቹ መሆንንም ይጨምራል። እኛ ማድረግ የምንችለው እኛ እጅ ላይ ያለ ሪሶርስ አለ፣ በተለያየ ፎርም ሊሆን ይችላል። ያ ማድረግ የምንችለው ነገር ለሰዎች ያንን በልግስና መስጠት ያስፈልጋል። ውለታ አይደለም ይሄ። ክርስቲያን የሆነ ሰው ስለ እስላም ጎረቤቱ፣ ክርስቲያን የሆነ ሰው ስለ ፕሮቴስታንት ጎረቤቱ፣ ስለ ካቶሊክ ወይም ሌላም እምነት ስለሌለው ሰው በመሆኑ ብቻ የሚያስፈልገውን ነገር ሊያደርግለት ይገባል። ኢቭን በእምነት በሚመስሉ ነገሮች ማህበራዊ ነገሮች መረዳዳት ይችላል። ለምሳሌ መስጊድ ሲሰሩ ማገዝ የነሱን የስራ ጊዜ ድካማቸውን ማቃለል ነው፣ ማገዝ ነው። ድንጋይ ማቀበል ይችላል፣ ሞራል መስጠት ይችላል፣ ሌላም ነገር ማድረግ ይችላል። የሃይማኖት ተቋማት ዘመን ተሻጋሪ መልካም እሴቶች እንዳይሸረሸሩ ጥቂቶች የሚፈጽሙትን እኩይ ተግባር ማምከን የሁሉም የእምነቱ ተከታይ ኃላፊነት በመሆኑ አንድነትን በማጽናት ከህግ አካላት ጋር በጋራ መስራት ይገባል ባይ ናቸው። በዚህ ዘመን የእምነት ተቋማት ከመሪዎቻቸው የሚያፈነግጡ ሌሎች አብዮተኛ የሚመስሉ አዳዲስ ሰባኪዎች በየቦታው እየፈሉበት ዘመን መሆኑን መረዳት አለባቸው። ስለዚህ አንድ እምነት ተከታይ ስለሆነ የሚናገረው የዛ ሁሉ እምነት ተከታይ ወይም ደግሞ የዛ ቤተ እምነት ነው፣ ተቋም ነው፣ እምነት ነው፣ አቋም ነው ብሎ መውሰድ የለባቸው። ከኛም ቤተ እምነት አንድ ሰው ተነስቶ እንኳን በሌሎች ቤተ እምነቶች ላይ በእኛ አባቶች ላይ እኮ ራሱ ትምህርት ያስተምራል እኮ ይቀሰቅሳል እኮ አንዳንዴ ያጋጥማል። ይሄ ማለት የቤተክርስቲያኒቱ አቋም ነው ማለት አይደለም። ለእንደዚህ አይነት የሰብአዊ ያልሆነ የጎደለው የአማኒነት ባህሪ የሚንጸባረቅበት ባህሪያት ተመጣጣኝ ምላሽ በመስጠት ላይ ያተኮረ አኗኗር አይደለም መኖር ያለበት። የህግ አካላትን መጥራት፣ ለህግ ማሳወቅ፣ ህጋዊ የሆነ ሂደትን መከተል ከኛ ይጠበቃል። ከዚህ ከተለመደው አይነት እሴታችን ወጣ ያሉ ነገራቶች ሲኖር በብስለት በተሞላበት መልኩ ሚዛናዊነትን ባማከለ የህዝብን ጥቅም፣ የሀገርን ጥቅም፣ የሙእሚኑን የምእመናቱን ጥቅም ባስጠበቀ መልኩ ልናስብና ልናስኬድ ይገባል ማለት ነው እና ተንኳሽ ከሆኑ ነገራቶች ሌሎችን ማንቋሸሽ፣ ሌሎችን አይነክ ቢሏቸው እያንዳንዱ ሰው የራሱ የሚወደው የሚያከብረው ሰው አለ። እንደ እስልምና አላህ Subhanahu Wa Ta'ala ረሱልን ሰለላሁ ዐለይሂ ወሰለም ቁርአናችንን ቂብላችንን በጣም የምንወደው ነው።
በሌላው ደግሞ የራሱን እምነት በጣም ይወዳል ያከብራል። የሌላውንም ማክበር የራሳችንንም ማክበር ተገቢ ነው። አንድ ሰው የሆነ አካል እምነት መከተል ግድ ላይገደል ይችላል፣ ግድ ላይሆን ይችላል፣ ግን ማክበር ግዴታ ነው። የሁላችንም የጋራ ቤት በሆነችው ኢትዮጵያ ህዝቦች በሃይማኖት መካከል ያሉትን ልዩነቶች ጥበባዊ በሆነ መንገድ ይዘዋቸው ዘመናትን ተሻግረዋል። ይህ አስደናቂ ማህበራዊ አብሮነት እሴት ከትውልድ ወደ ትውልድ እየተሸጋገረ መኖር ያለበት መሆኑንም የሃይማኖት አባቶቹ ተናግረዋል። ተመልሰናል። እዚህ ጉዳይ ላይ ቆይታ እናደርጋለን። ሰፋ ያሉ ሀሳቦችን እናነሳለን ብለናል። በተለይም እነዚህን ሀሳቦች ለማንሳት እዚህ ስቱዲዮ እንግዳ ጋብዘናል። በዚህ ጉዳይ ላይ ተጨማሪ መረጃና ማብራሪያዎችን የሚሰጡን እነዚህ መረጃዎችን ሊሰጡን በአዲስ አበባ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ መላከ ምሕረት መምህር አብነት አስራትና እንዲሁም ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የወጣቶችና ሴቶች ተጠሪ ሼህ አብዱል ሐሚድ አህመድ ስቱዲዮ ይገኛሉ። እንግዶቻችን ስለመጣችሁ ስለተገኛችሁ ከልብ አድርገን እናመሰግናለን። እኛም በጣም እናመሰግናለን። ማጋጣሚ ወቅቱ የአብይና የረመዳን ጾም የተገጣጠመበት ነውና በዛጋጣሚ ሁለታችንም እንኳን አደረሳችሁ። እንኳን አብሮ አደረሰ። ጥሩ የቀዳሚ መረጃ ወይም ጥያቄ የምናነሳው ለመምህር አብነት ነው። የአብይ ጾም ላይ ነው የምንገኘው አሁን እና በዚህ ወቅት ደግሞ በተለይ የሃይማኖቱ ተከታዮች ወደ ፈጣሪያቸው የሚቀርቡበትና መልካም ተግባራትን የሚፈጽሙበት ወቅት ነው። እንደው የእምነቱ ተከታዮች ይህንን የጾም ወቅት እንዴት እያሳለፉት ነው ማለት ይቻላል? መጀመሪያ ቸርነት ባለቤት አምላካችን እግዚአብሔር ጊዜውን ባርኮ ቀድሶ ስለሰጠን ስሙ የተመሰገነ ይሁን። እንደተባለው ወቅቱ የጾም ወቅት ነው። ምእመናን አሁን ራሳቸውን ከኃጢአት ከበደል ከጥፋት የሚጠብቁበት የሚለዩበት መንፈሳዊ አገልግሎት ለማገልገል ከእግዚአብሔር ጋራ ለመታረቅ ያጠፋ የበደለ ይቅርታ የሚጠይቅበት ያለማ ደግሞ የበለጠ ለጽድቅ ለበረከት ራሱን የሚያዘጋጅበት ስለሆነ በዚህ ህይወት የተጠመዱ በዚህ ህይወት እየተጓዙ እንደሆነ ነው የሚታመነው። እምነቴም ይሄ ነው። መልካም ወደ ሼህ አብዱል ሐሚድ እንምጣና በተለይም በረመዳን ጾም ወቅት የእስልምና እምነት ተከታዮች የተለየ ዝግጅት አድርገው ነው ወደ ጾሙ የሚገቡትና ዘንድሮ ረመዳንን የእምነቱ ተከታዮች እንዴት እያሳለፉት ነው? ቢስሚላሂር ረህማኒር ረሂም። በጣም አመሰግናለሁ። ለክርስትና እምነት ተከታዮች እንኳን ለአብይ ጾም አደረሳችሁ ለማለት እፈልጋለሁ። እንደዚሁም ለመላው ሙስሊሙ ህብረተሰብ ለ1446ኛው ዓመተ ሂጅራ ለተከበረው ለታላቁ ወር የረመዳን ወር እንኳን አደረሳችሁ ለማለት እፈልጋለሁ። እንግዲህ ጥሩ ጥያቄ ነው። ያው በመጀመሪያ ደረጃ የረመዳን ወር ከመምጣቱ በፊት ነብዩ መሐመድ አለይሂ ሰላቱ ወሰላም ህዝባቸውን ያበስሩ ነበር። የደስታ ወር፣ የበረከት ወር፣ የምህረት ወር፣ የሰማይ ደጃፎች በሮች የሚከፈቱበት ወር፣ የገሃነም በሮች የሚዘጉበት ወር፣ ሰይጣናት የሚታሰሩበት ወር፣ የምህረት ወር፣ የ24 ሰዓት የምህረት አገልግሎት የምናገኝበት ወር መሆኑን ያበስራሉ። ይህን ከግምት በመክተት ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት በደስታ በሐሴት ይሄን ወር ተቀበለን ያለነው ቀን በመጾም ጎህ ከቀደደ ሰዓት ጀምሮ ፀሐይ እስከጠልቅ ድረስ ከምግብ ከመጠጥና ባል ከሚስት ከባሏ እንግዲህ ለዚህ ወር ብለው ተራርቀው ስጋቸውን ነፍሳቸውን ለፈጣሪ በማስገዛት የምንጾምበት ወር ነው። በእያንዳንዱ ቀን ምህረት እናገኛለን። ምሽትና ሌሊቱን ደግሞ የተራዊ ሰላት አለ። አምኖበትና ምንዳውን ክፍያውን ከአላህ አገኛለሁ በሚል ጽኑ አቋም ለፈጣሪ እንቆማለን። ወሩን ሙሉ እንግዲህ በዚያ ምህረት እናገኛለን። የ4 ሰዓት ምህረት እናገኛለን። 10ዋና የምትቀጥለው 2 20ዎች ለታላቁ ለይለተል ቀድር ከፊት ለፊት ያለች እንግዲህ ከ1000 ወር በላይ ግምት የምንሰጣት ሌሊት አለች። ያቺ ሌሊት የምህረት ሌሊት ናት። ይቅር ኃጢአታችን የሚታበስበት ሌሊት ስለሆነ ለዚህ እየተዘጋጀን ያለው። ጥሩ
መምህር አብነት ቀደም ሲል እንዴት እያሳለፉ እንደሆነ ምእመናን አንስተውልናል። በተለይ በዚህ ወቅት ደግሞ የመረዳዳት ባህላችን፣ የአብሮነት ባህላችን፣ የመደጋገፍ ባህላችን የበለጠ እንዲያድግም ይፈልጋል። እንደው እናንተ እንደ ሃይማኖት አባት ሰባኪያንም እንደው በዚህ የጾም ወቅት ምእመናን በምን አይነት መልኩ እንዲያሳልፉ ነው እያስተማራችሁ ያላችሁት? በተለይ የመረዳዳት የመተጋገዝ ባህሉ የበለጠ እየጎለበተ እንዲሄድ የሃይማኖቱ አስተምሮስ እንደው ምንድን ነው የሚያዘው? መልካም ጥያቄ ነው። እንግዲህ ጾምን ስናስብ ሁልጊዜ ነው የሚከናወነው። ጊዜ፣ ቦታ፣ ሁኔታ ወስነን አይደለም የምንገልጸው የምንፈጽመው። ጾም በቁሙ በውስጥም በውጭም ከኃጢአት ከበደል ከጥፋት ራስን መጠበቅ ነው። ለጽድቅ ነገር ራስን ማዘጋጀት ነው። በጎ ነገር በሰውም በእግዚአብሔርም ዘንድ የተከበረ የተወደደ ስለሆነ እግዚአብሔር በፈጠረው እግዚአብሔር በገለጠው ዘመን ሁሉ የሚኖር የትኛውም ትውልድ ለበጎ ነገር ራሱን ማዘጋጀት አለበት። ራሱ ባለቤቱ በጎ ስለሆነ በጎ አድርጎ ስለፈጠረን የተፈጠርንበት ዓላማችንም ስለሆነ ለዛ ሁል ጊዜ ማለት ነው ለበጎ ነገር ራሳችንን ማዘጋጀት እንዳለብን ሃይማኖታችን በግልጽ ይነግረናል። ነገር ግን ጊዜ፣ ቦታ፣ ሁኔታ ወስነን በዚህ ጊዜ ጾሙ፣ በዚህ ጊዜ እንዲህ አድርጉ የሚባለው የበለጠ ትኩረት አድርጎ ሰው በጎ ስራን መስራት እንዲችል ሰውነት በባህሪው ማለት ነው ጉለት አለውና ያንን ጉለታችንን የምናስተካክልበት አይነተኛ ጊዜ እንወስንለት ብለን በዚህ በአብይ ጾም በሌሎቹ አጽዋማት ማለት ነው መንፈሳዊ ስራ ለመስራት እንዘጋጃለን። ከመንፈሳዊ ስራ አንዱና የመጀመሪያው የሰውን ድካም መረዳት ነው። የሰውን ድካም ሰው እንደመሆናችን መጠን ጉለት አለብን፣ ድካም አለብን። ያንን ተረድተን የሰውን በደሉን ኃጢያቱን አልፈን ጽድቁን በጎነቱን በመግለጥ የበለጠ አብረን ለመኖር ራሳችንን የምናዘጋጅበት ወቅት ነው የጾም ወቅት ማለት ነው። በሌላ መልኩ በዚህ ዓለም ስንኖር ሙሉነት አይታሰብም። በአንዱ ነገር ልቀን ስንገኝ በሌላው ነገር ደግሞ አንሰን እንገኛለን። ባለን ነገር እንኖራለን፣ በሌለን ነገር ደግሞ ከሌላው እንበደራለን፣ እንወስዳለን። የማይቀበል የማይሰጥ ከሰው ወገን የለም። የኛ የሆነው ነገር ሁሉ ከሌላው የተቀበልነው ደግሞ መልሰን የምንሰጠውም የተቀበልን ነው። ስለዚህ የሰው ልጅ ከምንም በላይ በጾም ወራት ማለት ነው እንጀራውን ቆርሶ እንጀራ ላጡ፣ ልብሱን ቀዶ እርቃናቸውን ለቆሙ ሰዎች መስጠት ይጠበቅበታል። ይሄንን የሚያደርግ ከሆነ ብድራት ያቆያል። መጽሐፋችን የሚለው ለድሃና ለሚስኪን የሚራራ እሱ ምስጉን ነው፣ በመከራው ቀን እግዚአብሔር ያስበዋል። ቆመን አሁን አለን ወይም ደግሞ መኖር እንችላለን የምንል ሰዎች ነገ ይሄ ላይ ቀጥል ይችላል። ዛሬ የሰራነው በጎ ነገር ነገ መልሶ የኛ ይሆናል። ስለዚህ ከምንም በላይ በጾም ወራት የተራቡ፣ የተጠሙ፣ የተጎሳቆሉ፣ ተመልካች የሌላቸው በአንድም በሌላም መልኩ እኛው ያደህየናቸው፣ እኛው ያሳጣናቸው፣ እኛው ያሳነስናቸው ወገኖቻችን አሉ። መልሰን እነሱን ልንክሳቸው፣ ልንደግፋቸው እንደሚገባ መጽሐፍ ይነግረናል። የሚሰጥ ደግሞ ሰጪውን ያከብራል። የሰጠን ባለቤቱ ነው። መልሶ ደግሞ የሚቀበል ሳይሆን ሰተን እንድንከበር፣ እንድንመሰገን፣ የተሻለ ክብር እንድናገኝ ስጡ ይለናል። የምንሰጠው ለሰው ነው። ሰው ላይ ደግሞ የሚሰራ ስራ በሙሉ ለባለቤቱ እንደተሰራ ተደርጎ ይወሰዳልና ምእመናን በዚህ ጊዜ ያጡ፣ የነጡ፣ የጎሰቆሉ፣ የተረሱ፣ ተመልካች የሌላቸውን ወገኖቻቸውን ወገናችንን ማለት ነው ማሰብ እንዳለባቸው ቤተክርስቲያኒቱ በአጽንኦት ታስተምራለች። ከምንም በላይ ደግሞ ጾም በይቅርታ፣ ጾም በሰላም፣ ጾም በፍቅር፣ ጾም በወንድማማችነት፣ ጾም በአንድነት ሲሆን ነው የሰመረ ዋጋ የሚያሰጥ። በመለያየት የሚከናወን መንፈሳዊ ተግባር የለም፣ ተቀባይነትም የለም። መልካም ወደ ሼህ አብዱል ሐሚድ እንምጣና በተለይም በታላቁ የረመዳን ጾም ወቅት የእምነቱ ተከታዮች እርስ በርስ በመረዳዳት በመተሳሰብ የሚያሳልፉበት ወቅት ነውና ከዛ ባለፈ ግን ከሌሎች የእምነቱ ተከታዮች ጋርም በመዋደድ በመከባበር የሚያሳልፉበት ጊዜ ወቅት እንደሆነ እናነሳለን። ከዚህም ባሻገር በተለይም ክርስቲያኖች የእስልምና እምነት ተከታዮችን የኢፍጣር መርሃ ግብር በማከናወን አዘጋጅተው አብረው ያሳልፋሉና በዚህ ረገድ ምንድነው የእርሱ ሀሳብ? ምን ይላሉ? ከሌሎች ቤተ እምነቶች ጋር በመተባበር በአብሮነት በመተጋገዝ እጅ ለእጅ ተያይዘን በመስራት ይሄ በእስልምና ታሪክ ውስጥ
ጉልህ ሚና አለው። አንደኛ የሚገርመው በጾም አሁን እኛና ሌሎች ቤተ እምነቶች ኦርቶዶክስ ቤተ እምነት፣ የካቶሊክ ቤተ እምነት መሰረታችን አንድ ነው። ጾም ከኛ በፊት በነበሩ ህዝቦች ላይ የተደነገገ ነው፣ በእኛ ላይም ግዴታ የተደረገው። ይሄ አንድ ያደርገናል። አሁን አጋጣሚ ሆኖ ለአንድ 3 ዓመት ይመስለኛል አብይ ጾምና የሻህር ረመዳን ወር አብረው እየገጠመ እየመጣ ነው። ይሄ ኃይልም ብርታትም ወደ ፈጣሪ ለመቃረብም ጸሎታችን ተሰሚነት እንዲኖረውም ለሀገራችንም እንደው ተንበርክከን ወደ ፈጣሪ ለመመለስም ጥሩ እድል ይፈጥርልናል ማለት ነው። ስለዚህ አንድ የሚያደርገን ነው። በተለይ ጾም አብይ ጾምና የሻህር ረመዳን ጾም ቅርጻዊ ልዩነት ትንሽ ቢኖረውም አላህ ነው የሚለው ከማ ኩቲበ አለ الذين من ቀብሊኩም ከናንተ በፊት በነበሩ ህዝቦች ላይ የተደነገገ ነው ለኛ የተሰጠው እና ይሄ ግልጽ ነው። አንደኛ ለመጀመሪያው ጥያቄ ዮሴፍ ነብዩ ዩሱፍ እንላለን የግብጽ ከከናን መጥቶ የግብጽ መሪ ሆኖ ነበር። ትልቅ ሚኒስቴር ሆኖ ነበር። የግብርናና የገንዘብ ሚኒስቴር ኃላፊ ሆኖ ግማሽ ዓመት ይጾም ነበር። አንድ ቀን ይበላል፣ አንድ ቀን ይጾማል። ከዚያ በኋላ የግምጃ ቤት ኃላፊ ሆነ። ሁሉ ነገር በእጅህ ያለ ለምንድነው የምትራበው ብለው ሲጠይቁት አኻፉል ሸባዕ ወአንሰል ጂዓል ጥጋብ ረሃብተኞችን የተቸገሩትን እንድረሳ ስለሚያደርገኝ ለዚህ ነው የምጾመው ይላል። ስለዚህ እርስ በርስ እንድንረዳዳ ያደርገናል። በእስልምና እምነትም በሐዲስም በወንጌልም ደግሞ በደንብ እኔ ያየሁት እንደ ሃይማኖት ተቋማት ምክትል ቦርድ ሰብሳቢም ስለሆንኩኝ ከሌሎች እምነቶች ብዙ እየተማርኩኝ ስለሆነ አንድ አይነት አንቀጽ አለ። ፈጣሪ የቂያማ ቀን የዕለተ ትንሣኤ ቀን ምን ይላል? ባሪያዬ ሆይ እኔ ተርቤ ነበረ ለምን አላበላኸኝም ይላል። አንተ እኮ ፈጣሪ ነህ እንዴት ትራባለህ ብሎ ሲለው እገሌ በምድር ላይ እያለ ተርቦ ነበረ አብላይም ብሎ ጠይቆህ ነበር አላበላኸውም፣ ብታበላው ኖሮ እኔን እዛው እሱ ጋር ታገኘኝ ነበር የሚል አለ። ይሄ አንቀጽ አንድ ነው፣ ብዙ ናቸው። ስለዚህ የመረዳዳት አብሮ እንግዲህ እርስ በርስ የመረዳዳት ትልቁ ቁም ነገር ከጾም ይወሰዳል። በእስልምናና በክርስትና እምነት መተባበርን በተመለከተ ደግሞ አሁን እኛ የምንፈጥረው ነገር አይደለም። ከአያት ከቅድመ አያት የመጣ በፊት የነበሩ ሰዎች በደንብ አድርገው እንደው ከትውልድ ተቀባብለን የመጣ ነው። አሁን ላይ እየተበላሸ ነው እንኳን ያለው ማስቀጠል የነበረብን ማለት ነው። ስለዚህ አንደኛ ጾማችን ያው አንድ ነው፣ ምንም እንትን የሚል ነገር የለም። እኛና የሌሎች እምነት ተከታዮች መተባበሩ ግዴታ ነው። ይሄ ትርፍ ስራ ሳይሆን አንደኛ ግዴታ ነው፣ ጌጥም ነው። ስለዚህ በዚህ ላይ ከሌሎች ቤተ እምነቶች ጋር ቀኖናችን የሆነ መጽሐፋችን የሆነ ልዩነት ቢያመጣ እንኳን አንድ ላይ መስራትን የሚከለክል አንቀጽ በጭራሽ ስለሌለ በዚህ ላይ ተጠናክረን መስራቱ ወሳኝ ነው። እንደው ምናልባት ተጨማሪ ሀሳብ እንዳነሱልኝ ሼክ አብዱልሐሚድ አሁን ኢትዮጵያውያን ከጥንትም ዘመን ጀምሮ የመረዳዳት የመተጋገዝ ባህላቸው አለፍም ሲል ይሄ ሃይማኖት አይገድባቸውም፣ ብሔር አይገድባቸውም፣ ማንኛውም ማንነት አይገድባቸውም። ሳይገድባቸው እየተጋገዙ ነው የመጡት። በተወሰነ መልኩ አሁን ጉድለቶችም እየታዩ ነው። ግን እነዚህን አጽንቶ ለማቆየት ደግሞ የእምነት ተቋማት በሰፊው እንዲሰሩ ይፈልጋል። በተለይ ትውልድ ከማነጽ ጀምሮ በዚህ ረገድ እየተሰሩ ያሉ ስራዎችን ምን ያክል ጠንካራ ናቸው ማለት እንችላለን? አዎ እንግዲህ ለውጡ በሆነ ወቅት የቤተ እምነቶች መራራቅ እኔና አባ እንደዚህ ተቀራርበንም አንድ መድረክ ፈጥረን መናገሩ በሆነች መሀል ላይ የሆነች የተከሰተች ነገር አለች። እንግዲህ የፖለቲካ ምህዳሩ እየሰፋ ሲሄድ እንደዚሁም ደግሞ እነዚህ ዌስተርኖች የራሳቸውን ነገር ያው ለውጥ በሚመጣበት ሰዓት አንዳንድ ነገሮች ይመጣሉ። በዚህ ላይ ሶሻል ሚዲያውም እና እንደ ንግድ ሰዎች እየተጠቀሙ ስለሆነ ሰውን የሚያናውቁር ነገር ወደ አፍሪካ ቀንድ ላይ ያለች ኢትዮጵያ እዚህ ቅርብ ያሉትም ሩቅ ያሉትም ለተለያዩ ነገር ይፈልጓታል። በቅኝ ግዛት እጅ ያልሰጠችና በሙስሊሞችና በክርስቲያኖች በብሔርና ብሔረሰቦች ድንበሯን ስጠብቅ የነበረችና ሀገሯን ስጠብቅ የነበረች ስለሆነ ያን ድሮ ድንግል መሬቷን ያልተጠቀሙ ሰዎች ለመምጣት የተለያዩ ነገሮች እንደ ድሮ በጉልበት ባይመጣም በተለያዩ ነገሮች መጥቶ ሊያፈርሰን የሚፈልግ ኃይል አለ። አሁን ግን እንደ ሃይማኖት ተቋማት 7 ቤተ እምነት አንድ ወንበር አንድ ቢሮ በጠቅላይ ጸሐፊ የሚመራና መጥፎ ነገሮች በሚሰሩበት ሰዓት ማውገዝ የሚችል
እንደዚሁም ጥሩ ነገሮች ደግሞ ሲሰራ አሰየው በርታ የሚል አንድ ላይ መቀማመጣችን አሁን ወደ 5 ቤተ እምነት ተመልሷል። ይሄ አንዱ ለውጥ ነው። ይሄን እንግዲህ እኛን ቤተ እምነቶችን ሊቃውንቶችን ሃይማኖት አባቶችን ትውልዱ በሚዲያም በተለያዩ ነገሮች ያየ ሲሄድ ለውጥ ያመጣል ብለን የምንጠብቀው። መልካም ለመምህር አብነት አንድ ጥያቄ እናንሳና በተለይም ቀደም ሲልም እያነሳን ነበረ የጾም ወራቶች ያው መልካም ተግባራት የሚፈጸምባቸው ለሰዎች ማዘን መርዳት መከባበር በስፋት የሚስተዋልባቸው ናቸውና እንደው ምእመኑ ይሄንን አጠናክሮ እንዲቀጥል የሚያስተላልፉት መልእክት ምንድነው? እውነት ለመናገር ጾማችን ከበጎ ስራ ጋር አብሮ የተያያዘ ስለሆነ ጾምን ስናስብ በነጠላው ብቻውን የሚቆም አይደለም። ከጾም ጋራ አብሮ ምጽዋት አለ፣ ከጾም ጋራ አብሮ ጸሎት አለ፣ ከጾም ጋራ አብሮ ራስን ለእግዚአብሔር ማስገዛት አለ፣ ከጾም ጋራ አብሮ ሰውን ማሰብ አለ። ስለዚህ ምእመናን በጾማቸው ወራት ከምንም በላይ ማለት ነው አብሮነትን፣ ወንድማማችነትን፣ ይቅርታን ያለፈውን በደል በማሰብ ሳይሆን የሚመጣው ምን ይሁን በሚል በመመካከር መጾም እንዳለባቸው በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ለሁላችንም ትምህርት የሆነን ዘንድ እኔ ተወልጄ ያደግኩት አርሲ ነው። ብፁዕ አቡነ ናትናኤል የአርሲ ሀገረ ስብከት ሆነው 34 ዓመት አስተዳድረዋል። ከክርስቲያኑ ይልቅ ሙስሊሙ ነው ያለቀሰላቸው። በሁለት ነገር ይታወቃሉ። አንድ ሰው ሆኖ በአርአያ እግዚአብሔር የተፈጠረ እምነቱ ምንም ይሁን ምንም ሰው በመሆኑ ብቻ መከበር አለበት ብለው ያምናሉ። አሰላ የተሰራው መስጊድ ሲሰራ መድኃኔዓለምና ማርያም ተለምኖ ነው የተሰራው። መድኃኔዓለም ሲታደስ ሌሎችም አብያተ ክርስቲያናት ስራ ሲያስፈልግ ሙስሊሙ መጥቶ ቤተክርስቲያን ይሰራል። ሃይማኖት ምናልባት ያቀራርበን ካልሆነ በስተቀር ሊያለያየን አይችልም። እያለያየን ያለው መረዳታችን ነው። ሃይማኖታችንን የምንገልጥበት መንገድ ነው። ሃይማኖታችንን ለመግለጥ ብለን እኔን ሃይማኖት አጉልቼ ለማሳየት የሌላውን ሃይማኖት ማኮሰስ አይጠበቅብኝ። እኔ ታላቅ ሰው ነኝ ለመባል ሌላው ትንሽ መሆን የለበትም። አሁን ላይ የምናያቸው ጉዳዮች በሙሉ ፉክክር ስለሆነ ሃይማኖት ደግሞ ፉክክር አይደለም። ሃይማኖት ታናሽነትን፣ ራስን በትትና መግዛትን፣ ከሌላው ጋራ መመሳሰልን መዋሃድን የሚያስተምር እንጂ የበላይነትን የሚያሳይ አይደለም። በመጽሐፋችን ቢቻላችሁስ ከሰው ጋር ሁሉ በሰላም ነው። ከሰው ጋር አጭር አለ፣ ረጅም አለ፣ ወፍራም አለ፣ ቀይ አለ፣ ባለጸጋ አለ፣ ደሃ አለ፣ የተሾመ የተሻረ ሊሆን ይችላል። ከሰው ጋራ በሰላም ኑሩ ነው። በሰላም የምንኖር ከሆነ ሰላማዊ የሆነ ማንነት ይዘን የምንጾም ከሆነ ጾማችን ብላሽ ምናልባት ሼህ በዚህ ጉዳይ ላይ የሚጨምሩት ሀሳብ ካለ ባጭሩ እንደው የሚያስተላልፉት ለምእመናን። እንግዲህ የሰው ልጅ ይቀድማል ከእምነት። ወለቀድ ከረምና በኒ አደም፣ መጀመሪያ አዳም ነው የተፈጠረው፣ በኋላ ነው ሃይማኖት የመጣለት። ስለዚህ ከሃይማኖት በፊት የሰው ልጅ ነው ቀድሞ ክብር የሚሰጠው። ሃይማኖት ደግሞ የመጣው መጽሐፍ ቅዱስና ቁርአን የተሰጠን እንደዚሁም ሐዲስና ሌሎች ትምህርቶች የሚሰጡን የባህሪ ለውጥ እንድናመጣና ትልቅ ስነ ምግባር አምጥተን አብረን ለመኖር ሀገሪቷን እንድናለማ ስለሚፈለግ ቤት እምነት ወደ መልካም ነው እንጂ የሚመራው ወደ ጦርነት፣ እርስ በርስ ወደ መናቆር፣ አንዱ የአንዱን ቸርች መስጊድ የማቃጠልና ምእመናንን ባልተለመደ ኢትዮጵያዊ ባህሪ ባልሆነ መልኩ የሰው ደም የሚፈስበትና ንብረት የሚወድምበት ከሆነ ይሄ እምነት አይባልም። ስለዚህ አብሮነታችንን ማስቀጠል ግዴታ ነው። መልካም። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልትሰጡን ስለተገኛችሁ እናመሰግናለን። በአዲስ አበባ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ መላከ ምሕረት መምህር አብነት አስራትና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የወጣቶችና ሴቶች ተጠሪ ሼህ አብዱል ሐሚድ አህመድ ስለመጣችሁ እናመሰግናለን። መልካም ቀን ይሁንላችሁ። መልካም ጾም። በጣም እናመሰግናለን።